ናይ ደገፍ ተዛኔሩ ኮይኑ ኤርትራ ከም ሞቋጤ ኢትዮጵያ ቅሳነት መክልኢ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክሞ ሉዓላዊነት አረጋግጣ ክትነብር ትኽእል ዝብል ሐሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁጥጥር ናይ ግብፂ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብቅሰሉ ቦታ ዘለዎ ሃገራት ክመፃእ ይኽእልን ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ዝኸመይሩ ማሕቢሉ ኣብ ናይ ግብፅ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንዴት ቆያችሁ? እንዴት ሰነበታችሁ? አሁን የሰዓቱን ዜና እናሰማለን። አብራችሁን ሁኑ። የኢትዮ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረውን ሸኔ ደመሰስኩ አለ መከላከያ ሰራዊቱ። የኢትዮ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረውን አሸባሪው ሸኔ ላይ በጉና ክፍለ ጦር የተደመሰሰ ሲሆን የተረፈውም የቡድኑ አባላት መሳሪያውን ጭምር አንጠባጥቦ ተበትኗል ብለዋል። በደቡብ እዝ የተወረወረው ኮከብ ኮር ጉና ክፍለ ጦር በሚያደርገው ስምሪት በምስራቅ ሸዋ ዞን ቦሰት ወረዳ በቦሰት ተራራ ዋሻ መሽጎ የኢትዮ ጅቡቲን መንገድ በማስተጓጎል እንዲሁም ሾፌሮችና ተጓዦችን በማገት በዘረፋ ጠምዶ የነበረውን አሸባሪውን ሸኔን በማሳደድ መምታት መቻሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሳሌወል ክብረ ሐሰን ገልጠዋል። የዞኑ አስተዳደር አባቡ ዋቆ በበኩላቸው ጉና ክፍለ ጦር እያደረገ ያለውን የጀግንነት ተግባር አድንቀው በተለይም በቦሰት ወረዳ ጠላት እንደ ቤዝ አድርጎ በየዋሻው እየተሸጎጠ የወረዳውን ሕዝብ እያሰቃየ የነበረ መሆኑን ተናግረው በዚህ ቡድን ላይ ጉና ክፍለ ጦር አስፈላጊውን እርምጃ በመውሰዱ ሰላም ማረጋገጥ ተችሏል ብለዋል። የቦሰት ወረዳ አስተዳዳሪ አቶ ጉተማ ቢፍቱ በበኩላቸው ሸኔ በወረዳው በርካታ ሰዎችን ሲያሰቃይ ሲዘርፍና ሲገድል እንደነበር ተናግረው አሁን ላይ ሰራዊቱ በወሰደው ፈጣን እርምጃ መደምሰሱና በቀጠናው ላይ ሰላም መስፈኑን ገልጠዋል። ክፍለ ጦሩ በወሰደው እርምጃ ዲሽቃ፣ አርቢጂ፣ ስናይፐር፣ ክላሽንኮቭ በቁጥጥር ስር የዋለ ሲሆን በርካታ የሸኔ ኃይል እጅ ሰጥተዋል። ጥቂት የማይባሉት ደግሞ የቡድኑ አባላት ተማርከዋል፣ ተደምስሰዋል ብለዋል። ወደ ሌላኛው ዜና ስናልፍ የተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሰራዊቱ አባላት ተመርቀዋል ብለዋል። እንዲሁ በሌላ ዘገባው የመከላከያ ሰራዊቱ የስትራቴጂክ መሳሪያዎች ኮር ከኢትዮጵያ ወታደራዊ አካዳሚ ጋር በመተባበር ያሰለጠናቸውን የአጀባና የጥበቃ ቡድን አባላት ነው ያስመረቀው። ለቡድኑ አባላት በጽንሰ ሀሳብ የተሰጣቸውን ትምህርት በመስክ ትርኢት በተግባር ማረጋገጥ ችለዋል። በምረቃ ስነ ስርዓቱ ላይ የተገኙት የስትራቴጂክ መሳሪያዎች ጋር ዋና አዛዥ ሜጀር ጀነራል ግርማ ከበበው የስልጠናው ሂደት በኮሩ ሰፊ ልምድና እውቀት ባላቸው መኮንኖችና በኢትዮጵያ ወታደራዊ አካዳሚ የታገዘ መሆኑ የተፈለገውን የሰለጠነ የሰው ኃይል ማፍራት አስችሎናል ብለዋል። ተመራቂዎቹ በስልጠና ያገኙትን እውቀትና ክህሎት ወታደራዊ ደንብና ጨዋነትን በመላበስ የሚሰጣቸውን ግዳጅ በታማኝነት እንዲወጡ ጀነራል መኮንኑም አሳስበዋል። በሌላው ዘገባ ስናይ በተመሳሳይ ክፍለ ጦሩ ለሬጅመንቱ አባላት ለወራት ሲሰለጥኑ የቆዩ ወታደራዊ ስልጠና ተጠናቋል ብሏል። በምረቃ ስነ ስርዓታቸው ላይ የተገኙት የክፍለ ጦሩ አዛዥ ኮሎኔል ናስር አባ ዝናብ የተሰጠንን ሀገራዊና ተቋማዊ ግዳጅ በድልና በውጤት ለመወጣት ስልጠና መውሰድና መብቃት እንደሚገባም ገልጠዋል። ስልጠናውን እየተወጣን መጠናል፣ ቀጣይም አጠናክረን እንቀጥላለን፣ ይህም በጎ ውጤትን ያመጣል ብለዋል። የክፍለ ጦሩን የዝግጁነት ስራዎች አጠናክረን በማስቀጠል የተቋማትን ደንቦች፣ መመሪያዎችና አሰራሮች በማስረጽና በማስጨበጥ እንዲሁም በመተግበር ለሚሰጠን ተልዕኮ ብቁ ሆነን መገኘት ይገባናል በማለት ነው የተናገሩት። ተመራቂዎቹም
በ4 ወራት ውስጥ ያገኛችሁት ስልጠና ትልቅ አቅም እንደፈጠረላችሁ በማመን ይህን አቅም ወደ ተግባር በመቀየር ውጤታማ የሆነ ግዳጅን መፈጸም ከእናንተ የሚጠበቅ ተግባር ነው ሲሉም አጽንኦት ሰጥተው አሳስበዋል። የተከበራችሁ የጉባለች ቤተሰቦች አብራችሁን እንድትሆኑ እያሳሰብን በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ በአሸባሪው የሸኔ ታጣቂ ቡድን ላይ እርምጃ ተወስዷል ይላል ሌላው የመከላከያ ዘገባ። የ6ኛ እዝ ኮር በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ እስከ ደራ ወረዳ በሚያዋስነው የጀማ ወንዝ ያሉ ቋጥኞችና ገደላገደሎችን እየተጠቀመ በአካባቢው ዘረፋና እገታ ሲፈጽም በነበረው በአሸባሪው የሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦሮች ባካሄዱት የተጠና አሰሳ በጠላት ላይ ከፍተኛ ኪሳራ ማድረሳቸውን የኮሩ ዋና አዛዥ ብርጋዴር ጀነራል መለሰ ይግዛው ናቸው የተናገሩት። አሸባሪው ቡድን በተለያዩ ቦታዎች በሰራዊታችን እየደረሰበት ካለው ምትና መንቀሳቀሻ ሲያጣም ራቅ ያሉና ገደላማ መሬቶችን በሚበዙበት ራሱን በመደበቅ አልፎም ወደ መስመር እየወጣ ሰላማዊ ተጓዦችን እያገተ የሚደብቅበት እንደነበርም ጀነራል መኮንኑ አብራርተዋል። የኮሩ ክፍለ ጦሮች ባካሄዱት የተቀናጀ አሰሳ በ33 የቡድኑ ታጣቂዎች ላይ እርምጃ ሲወሰድ 8 አባላቱን ከነሙሉ ትጥቃቸው መማረክ ተችሏል ብለዋል። ሌሎች በቡድኑ ተስፋ የቆረጡ 8 አባላቶቹም ተደብቀው ከነበሩበት ጫካ ወጣው ለሰራዊታችን እጅ መስጠታቸውን ነው የተናገሩት። ከሰው ኃይል ኪሳራው በተጨማሪ 15 ክላሽንኮቭ መሳሪያ፣ 3 ኤስኬስ ጠመንጃ፣ ከ1000 በላይ የክላሽ ጥይቶችን፣ 113 የብሬን ጥይት፣ የመትረጊስ ሸንሸል ኤፍ1 ቦምብ፣ የክላሽ ካዝና፣ ከህብረተሰቡ የዘረፋቸውን የተለያዩ መድኃኒቶች፣ 13 ማዳበሪያ ጤፍ፣ ስማርት ስልኮችን እንዲሁም 227,000 ጥሬ ገንዘብ በቁጥጥር ስር አውሏል ተብሏል። ከዚህ ቀደም ከመኪና አግቶ በመደበቅ ከቤተሰቡ ገንዘብ እየተዳደረበት የነበረ ታጋች ሰላማዊ ሰው ማስመሰል መቻሉን የገለጹት ብርጋዴር ጀነራል መለስ ይግዛው ከሰራዊቱ ምት ተርፎ በአካባቢው ተበትኖ ለማምለጥ እየሞከረ ያለውን የጠላት ኃይል ሙሉ በሙሉ ለመደምሰስ ሰራዊቱ እያሳደደው እንደሚገኝም ተናግረዋል። የአካባቢው ህብረተሰብና የወረዳው መስተዳድር አካላት ለሰራዊቱ እያደረጉት ያለው ትብብር ለድሉ መሰረት መሆኑን ጀነራል መኮንኑ ከምስጋና ጋር አቅርበዋል። ወደ ሌላው ዜና ስናል በርካታ ታጣቂዎች ሰላምን በመምረጥ እጃቸውን እየሰጡ እንደሚገኙም ተገለጸ። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ የጽንፈኛ ቡድኑ አባላት የሰላም ጥሪውን ተቀብለው ሰላምን ፍለጋ ትጥቅ እያወረዱ መሆናቸውን ነው የተገለጠው። በቀጠናው የተከሰተውን የሰላምና የጸጥታ መደፍረስ ተከትሎ እየደረሰ ያለውን የሰላም እጦት ለመፍታት ውይይትና መነጋገርን ቀዳሚ ተግባር በማድረግ በቀጠናው ሲንቀሳቀሱ የነበሩ ታጣቂዎች የሰላም እጃቸውን እንዲዘረጉ ማድረግ መቻሉን የሰሜን ምዕራብ ዕዝ ክፍለ ጦር አዛዥ ኮሎኔል ስንታየው ሰይድ ተናግረዋል። የታጠቁ ኃይሎች በምህረት ወደ ማህበረሰቡ እንዲቀላቀሉ አድርገናል። በማክሰኝት፣ በጎንደር፣ በበለሳ በርካታ የቡድኑ አባላትን በይቅርታ ተቀብለን ለታድሶ አዘጋጅተናልም ነው ያሉት። ኮሩ የመገናኛና ኢንፎርሜሽን ሙያተኞቹን አስመርቃለሁ ብለዋል። የመገናኛና ኢንፎርሜሽን ቡድን እንደ ተቋም ብሎም እንደ ሀገር ተልዕኮውን በውጤት ለመፈጸም ትልቁን ድርሻ የሚወጣ የዘመኑ የቴክኖሎጂ ስጦታና ውጤት ነው ሲሉ የምዕራብ ዕዝ ኮር ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሎኔል አዘነ ሽመልስ ነው የተናገሩት። በመሆኑም ከዘመኑ ጋር አብረው የሚዘምን ተጣጣፊ እና ፈጣን ሙያውን የሚመጥን በዲሲፕሊን የታነጸ ሚስጥር ጠባቂና ለአመራሩ ልሳኔ የሆነ ሙያተኛ ማፍራት ለነገ የማይባልና በየጊዜው የማብቃት ስራ የሚጠይቅ መሆኑን ተናግረዋል። የኮሩ መገናኛ ኃላፊና ሌተናል ኮሎኔል ሸጋው ታረቃኝ በበኩላቸው ሙያተኞች በበርካታ ሁኔታዎች ውስጥ ተፈትነው ያለፉና እስከ ህይወት መስዋዕትነት በመክፈል ለሙያው ያላቸውን ክብርና ታማኝነት በተግባር ያሳዩ መሆናቸውንም ተናግረዋል። አሁን የተሰጠው ስልጠና ዘመናዊ የግንኙነት መሳሪያዎችን ማስተዋወቅና ማስተማር በተጨማሪም አዳዲስና ነባር ሙያተኞችን ተመሳሳይ አቅም እንዲኖራቸው ለማስቻል ያለመ መሆኑንም አብራርተዋል። በኢትዮጵያና በኬንያ ድንበር አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3ቱ ቆሰሉ ተባለ። ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ ቅድሚያ መጋቢት 13 ቀን 2017 ዓ.ም በተከሰተው አዲስ ግጭት 4 ኢትዮጵያውያን መገደላቸውንና 3 ሰዎች ደግሞ መቁሰላቸውን ነው ነዋሪዎችና የመንግስት አካላት ለአዲስ ስታንዳርድ የገለጹት ብሎ አዲስ ስታንዳርድ የዘገበው።
ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የወረዳው ወጣቶች ለቅኝት ወደ ኩርኩክ ሲጓዙ በኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተናግረዋል። በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የ4 ሰዎች ሕይወት ማለፉን ለአዲስ ስታንዳርድ አረጋግጠው 3ቱ ሰዎች ደግሞ ቆስለው ኦምራቴ ጤና ጣቢያ ገብተው የሕክምና ክትትል እየተደረገላቸው ይገኛል ብለው ተናግረዋል። የተከበራችሁ የጉባኤያችን ቤተሰቦች አሁንም አብራችሁን ቆዩ። ክፍፍልና አለመግባባት ውስጥ የሚገኘው ህወሓት ከምርጫ ቦርድ ጋር የተጋባውን እሰጥ አገባ የትግራይን ሰላም አደጋ ላይ ይጥለዋል ተብሏል። ብሔራዊ ምርጫ ቦርድ ህወሓትን ለ3 ወር ከፖለቲካዊ እንቅስቃሴዎች ማገዱን በተጨማሪም ሙሉ በሙሉ ሊሰረዝ እንደሚችልም የሚያስጠነቅቅ መግለጫ ማውጣቱም ይታወሳል። ህወሓት በበኩሉ የቦርዱን ውሳኔ ምንም ህጋዊ ትርጉም የሌለው ሲል በመተቸት ቦርዱ የሄደበትን ርቀት ያሳዝናል ብሎታል። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ምርጫ ቦርድ ያልጠየቅነውን በመስጠት ያልተቀበልነውን እንደተቀበልነው በማድረግ ሊዳኘን እየሞከረ ነው። የዲሞክራሲ ተቋም ሆኖ እያለ ዲሞክራሲያዊ አካሄድ ለማቀጨጭ እየተንቀሳቀሰና እየገፋን ነው ሲሉ ለአዲስ ስታንዳርድ እንደተናገሩም እንዲሁ እዚህ ተዘግቧል። ህወሓት ሊሰረዝ ይችላል የሚል ማስጠንቀቂያ ተሰጥቶታል። ይህም በፕሪቶሪያው ስምምነት ላይ አደጋ አለው የሚሉት ስጋቶች ዙሪያ አስተያየታቸውን የጠየቅናቸው የህግ ምሁሩ እና በሚኒሶታ ዩኒቨርሲቲ የሰብአዊ መብት ተመራማሪው ታደለ ገብረ መድን አዎ ችግር ይፈጥራል ሲሉ ይሞግታሉ። የባይቶናው ዶክተር ጸጋ ዛብ ደግሞ ምንም ችግር አይፈጥርም ባይ ናቸው። ህወሓት እጁን አጣጥፎ አይቀመጥም፣ 50 ዓመታትን ያስቆጠረ አንጋፋና እድሜ ጠገብ መሆኑን እንዲሁም የህዝብ ድጋፍ እንዳለው ያስታወሱት የሚኒሶታው ታደለ ገብረ መድን አጋር ፍለጋ መንቀሳቀሱ የማይቀር ነው እና የትግል ስልቱም ይቀየራል ሲሉ ስጋታቸውን ነግረውናል ብሏል አዲስ ስታንዳርድ። ወደ ሌላው ዜና ስናልፍ ኢትዮጵያን በ2026 የዓለም የንግድ ድርጅት ሙሉ አባል ለማድረግ እየሰራን ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ተናገሩ። ኢትዮጵያ የ5ኛውን የዓለም የንግድ ድርጅት የስራ ቡድን ስብሰባ በበቂ ዝግጅት ተሳትፋ በስኬት ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ትናንት መጋቢት 15 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ነው ያስታወቁት። በመግለጫቸውም በቅርቡ ጄኔቭ በተካሄደው 5ኛው የሀገራችን የዓለም ንግድ ድርጅት የስራ ቡድን ስብሰባ በስኬት መጠናቀቁና በቀጣይም በሚካሄደው 6ኛው የዓለም ንግድ ድርጅት የስራ ቡድን ስብሰባ ኢትዮጵያን ሙሉ አባል ሁና ድርጅቱን መቀላቀል የሚያስችላትን ስራ መስራታቸውን ነው ያስተዋወቁት። በካሜሩን በ2026 በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ ኢትዮጵያ የዓለም የንግድ ድርጅት አባል መሆኗን የሚያበስር ዜና የምንሰማበት እንደሚሆን ተስፋ አድርጋለሁ ሲሉ ሚኒስትሩ ገልጠዋል። በ5ኛው የሀገራችን ንግድ ድርጅት የስራ ቡድን ስብሰባ በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎች ከተለያዩ ሀገራት ቀርበው ምላሽ የተሰጣቸው መሆኑንና የልዑካን ቡድናቸውን በበቂ ዝግጅት ውጤታማ ድርድር ያካሄደ መሆኑን ሚኒስትሩ አስታውሰዋል። ሚኒስትሩ በትላንትናው ዕለት መግለጫቸው ኢትዮጵያ ከ17ቱ ሀገራት መካከል ከ12 ሀገራት ጋር የሁለትዮሽ ድርድር የተካሄደ መሆኑን አስታውሰው በተለይም ከአሜሪካና ከአውሮፓ ህብረት ጋር ውጤታማ ድርድር መደረጉን ጠቁመዋል። የዓለም ባንክና 19 ሀገራት ኢትዮጵያ ድርጅቱ እንድትቀላቀል ጠንካራ ድጋፍ ማድረጋቸውን ጠቁመው ከተለመደውና ከሚጠበቀው በላይ ድጋፍ አግኝተናል ብለዋል። ከዓለም የንግድ ድርጅት ጋር የሚካሄደው ቀጣዩ ድርድር በተያዘው ዓመት 2017 በሐምሌ ወር ላይ የሚካሄድ መሆኑን አስታውቀዋል። ወደ ሌላው ዜና ስናልፍ እንግዲህ እንደምታስታውሱት ኢትዮጵያ ላይ በቅለው ኢትዮጵያን ለማጥፋት የሚሰሩ መሳይ መኮንንና ኤምኤሶችን የሚመስሉ እጅግ በጣም ነውር የተቀላቀለበት የሀገር ጥፋትን የሚሰሩ ሰዎች የተረፉት እንኳን የሚተርፉበትን እድልና አቅም እንዳያገኙ በትዕቢትና እልቂትን በመጋበዝ ብቻ በመከላከያ ላይም እንዲሁ የተነሱ ህዝብን በመረበሽ የሚሰሩትን ክፉ ነገር በማባባሳቸው በምስራቅ ጎጃም ዞን በመቻከል ወይም አማኑኤል ወረዳ ጽንፈኛው በወገን ላይ ትንኮሳ አደርጋለሁ ብሎ ዘው ብሎ ገብቶ ከ48 በላይ ጽንፈኞችን ከነአመራሮቻቸው እንዲደመሰሱ አድርገዋል። ሌላው አሳሳቢ ትርክት የሰዎችን አብሮነትና የማንነት እሴት እንዲጎለብት ያግዛል ሲሉ ዲያቆን ዳንኤል ክብረት ተናገሩ። ይህንን ዜና እንደገና ነው የምደግመው። አሰባሳቢ ትርክት የሰዎችን አብሮነትና የማንነት እሴት እንዲያጎለብት ያግዛል ያሉት ዲያቆን ዳንኤል ክብረት ናቸው።
አሰባሳቢ ትርክት የሰዎች አብሮነትና የማንነት እሴት እንዲጎለብት ያግዛል ሲሉ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ማህዘ ጥበባት ዲያቆን ዳንኤል ክብረት ናቸው የተናገሩት። በማዕከላዊ ኢትዮጵያ ክልል ወልቂጤ ከተማ ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮች ስልጠና እየተሰጠ ነው። በስልጠናው ላይ ማህዘ ጥበባት ዲያቆን ዳንኤል ክብረት እንደገለጹት ገዢ ትርክት የሀገርን ታሪክ፣ የወደፊት ተስፋና ዛሬ ላይ የሚኖረውን ሚና የሚከሰቱ ክስተቶችን የምንመለከትበት ነው ብለዋል። አሰባሳቢ ትርክት የሰዎችን አብሮነት፣ የማንነት እሴት እንደሚያጎለብትም ነው የተናገሩት። ገዢ ትርክት በህዝብ ውስጥ የላቀ የልማት ተነሳሽነት፣ የአብሮነትና የወንድማማችነት መልካም ትስስር እንደሚፈጥርም አመላክተዋል። የሀገሪቱን የወደፊት እጣ ፈንታ የሚወሰነው በትርክት ላይ ስለመሆኑና የሚዲያና ኮሚኒኬሽን ዘርፉ ይህንን በማጎልበት ወይም በማጉላት የህዝቡን አብሮነትና መልካም ሴቶች እንዲጎለብቱ ማገዝ እንዳለበትም አስገንዝበዋል። በስልጠናው የማዕከላዊ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ ዲላሞ ኦቴሮ፣ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን እሸቱና ሌሎችም አመራሮች በዚህ ውይይት ላይ ተገኝተዋል። የተከበራችሁ የጉባለች ቤተሰቦች አሁንም መሰባሰብን፣ አብሮ መሆንን፣ በበጎ ነገሮችን በራስን በመረዳትና በጎ ነገርን ወደፊት ለማስቀጠል አብሮ መሆንን እናበረታታለን። ስለዚህ ኢትዮጵያ ላይ የነጣጣይነት ትርክትን ለማሸነፍ ሲባል የአብሮነትና አብሮ ሊያደርገን የሚችል በዓለም ህዝብ መካከል ላይ ሰዎችን ከሰው ጋር ሊያኖሩ የሚችሉ መልካም ነገሮችን በመጋራት አብረን በመቆም በጎ ነገሮችን እናስፋ። የሚለያየንን የሚያጠፋን ነገር እንዲሁ እንድናጠፋ በኢትዮጵያዊነት ስም ጉባኤ ኢትዮጵያ ይጠይቃል። አሁንም ወደ ሌሎች ዜና እናልፋለን። አብራችሁኑ ነው። በኤርትራ ታግተው የነበሩት የአዘርባይጃን መርከቦች ተለቀቁ ተባለ። መርከበኞቹ በቁጥጥር ስር የዋሉት ባለፈው ህዳር ወር ማለትም የኖቬምበር 7 ቀን 2024 እንደነበር ይታወቃል። እነዚህን 18 የአዘርባይጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ዛሬ ተለቀው ወደ አገራቸው መሄዳቸውም ተሰምቷል። የአዘርባይጃን ውጭ ጉዳይ ሚኒስትር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የሀገሪቱ ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል ብለዋል። ሚኒስትሩ ጨምረው ኤርትራ የሚገኘው የቱርክ ኤምባሲም እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረጉ ትልቅ ምስጋናችንን እናቀርባለን ብለዋል። በወቅቱ እንደተገለጸው ኖቬምበር 7 ቀን 2024 የአዘርባይጃንን ባንዲራ የሰቀሉ 3 በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ የተጓዙ ነበር ብለዋል። ይሁንና መርከበኞቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገደዳቸውን ገልጠው ነበር። መርከቦቹ ማለት ነው የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ተልኮ የነበረ ቢሆንም ሳይደርሳቸው በመቅረቱ ይህንን ተከትሎ መርከቦቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናችሁ ተብለው መታሰራቸው መገለጹን መዘገባችን ይታወሳል። በኤርትራ ታግተው የነበሩት የአዘርባይጃን መርከቦች ዛሬ ላይ ተለቀዋል ተብሏል። መርከቦቹ በቁጥጥር ስር የዋሉት ባለፈው ህዳር ወር ማለትም እንግዲህ ኖቬምበር 7 2024 ዓ.ም ወይም በፈረንጆች አቆጣጠር እንደነበር ይታወሳል። እነዚህን የ18 የአዘርባይጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ይህንንም ስኬታማ እንዲሆን ኢትዮጵያ አንዷ ዋና አስፈላጊ ነገር የሰራች መሆኑን ነው የአዘርባይጃን የመረጃ ምንጮች የተናገሩት። ወደ ሌላው ዜና ስናልፍ የነዳጅና ኢነርጂ ባለስልጣን በትግራይ ክልል የነዳጅ አቅርቦት መቋረጡን አላውቅም አለ። የክልሉ ትራንስፖርት ቢሮ ነዳጅ የሚያገኘው ከሕክምና ተቋም ድርሻ መሆኑን አስታውቋል። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢት 6 ቀን 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኢነርጂ ባለስልጣንና ለንግድና ቀጠናዊ ትስስር ሚኒስቴር ቢልክም ባለስልጣኑ በክልሉ የነዳጅ አቅርቦት መቋረጡን እንደማያውቅ አስታውቋል። የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የነዳጅ ዘርፍ ኃላፊ አቶ ዲበር ፉፋ ለሪፖርተር እንደገለጹት ባለስልጣኑ በትግራይ ክልል ነዳጅ እንዲቋረጥ ምንም አይነት ምክንያት የለም ብለዋል። ባለስልጣኑ ባለፈው ሳምንት ባለሙያዎችን በመመደብ አዳዲስ የነዳጅ ማደያዎችንም ሆነ የበፊቶችን በቀልጣፋ ሁኔታ እንዲሰሩ ማድረጉን፣ በክልሉም ነዳጅ መቋረጡን የሚገልጽ ደብዳቤ እስካሁኑ ሰዓት ድረስ እንዳልደረሰው አክለው ተናግረዋል። የዕዳ ሽግሽግ ስምምነቱ ለኢትዮጵያ ትልቅ የእፎይታ ጊዜ ይሰጣል አሉ
አብዱል መናን መሐመድ። የገንዘብ ሚኒስትሩ ባለፈው ሳምንት ባወጣው መግለጫው ኢትዮጵያ ከመንግስታዊ አበዳሪዎቿ ጋር በመርህ ደረጃ የዕዳ ሽግሽግ ለማድረግ መስማማቷን አስታውቋል። በዚህ ጉዳይ ዙሪያ ለቲክቫ ኢትዮጵያ አስተያየት የሰጡት የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ስምምነቱ የግድ የዕዳ ስረዛን ላያካትት ይችላል፣ ግን ደግሞ የዕዳ መክፈያ ጊዜ ማራዘም በራሱ ትልቅ ድል ነው ሲሉ ነው የተናገሩት። በኢትዮጵያ ኢኮኖሚና የፋይናንስ ጉዳዮች ላይ ለረጅም ጊዜ ትንታኔና አስተያየት በመስጠት የሚታወቁት ዶክተር አብዱል መናን ለውጭ ዕዳ መክፈያ ሊውል የነበረው የውጭ ምንዛሬ ለሀገር ውስጥ ክምችት ማሳደጊያና ለሀገራዊ ልማት ሊጠቅም እንደሚችልም ተናግረዋል። ድርድሩ 4 ዓመታትን የፈጀ ነው። ሀገሪቱ ግጭት ውስጥ ስለነበረች ይህ ፖለቲካዊ ምክንያት ሆኖ ለድርድሩ ማዘግየቱ አስተዋጽኦ ሳያደርግ አልቀረም ያሉት ዶክተር አብዱል መናን አበዳሪዎቹ ሀገራት የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ተቋም IMF ጋር መስማማትም እንደ ቅድመ ሁኔታም አስቀምጠውልን ነበር። ኢትዮጵያ ባለፈው ሐምሌ ወር 2016 ዓ.ም ከተደረገው አጠቃላይ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ ከዓለም አቀፉ የገንዘብ ተቋም ጋር ተስማምታለች። ከዛም ቻይና እና ፈረንሳይ የሚመሩት የአበዳሪዎች ቡድን ደግሞ ሲደረግ የነበረውን የዕዳ ሽግሽግ ድርድር አስቀጠለ። የኢትዮጵያ መንግስት ከአበዳሪዎቹ ሀገራት ጋር በመርህ ደረጃ ስምምነት ላይ መድረሱን ገልጧል። እርምጃው ደስ ይላል። የዕዳ መክፈያ ጊዜን በማራዘም ትንሽ ፋታ ያገኛል። ይህ ስምምነት የብድር ስረዛን ላያካትት ይችላል፣ ግን ደግሞ የዕዳ አከፋፈል ስርዓት ለውጥ በራሱ ትልቅ ነገር ነው። ሀገሪቱ ዕዳዋን የምትከፍልበትን ጊዜ ያራዝምለታል ማለት ነው። በ5 ዓመት ውስጥ መክፈል የነበረብህን ዕዳ በ10 ዓመት ልትከፍል ትችላለህ ስትባል ትልቅ ፋታ ይሰጣል። በአሁኑ ስምምነት መሰረት የኢትዮጵያ መንግስት የውጭ ዕዳውን ለመክፈል የ3 እና የ4 ዓመታት ፋታ ያገኛል ብለዋል። በመጨረሻም የ2 ዓመት ህፃን ልጁን ገሎ አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው አባት በእድሜ ልክ እስራት ተቀጣ ተባለ። ከወላጅ እናቷ ጋር በመጋጨቱ ምክንያት የ2 ዓመት ህፃን ልጁን ጉሮሯን አንቆ በአሰቃቂ ሁኔታ ከገደለ በኋላ አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው ግለሰብ በእስራት መቀጣቱን በማዕከላዊ ኢትዮጵያ ክልል የስልጤ ዞን ፖሊስ መምሪያ ነው ያስታወቀው። ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በደሎቻ ከተማ አስተዳደር ፈረጃት 02 ቀበሌ ልዩ ስሙ አደባባይ ተብሎ በሚጠራው ስፍራ እንደሆነ ፖሊስ መምሪያው ገልጧል። ተከሳሹ የህፃኗ እናት ከሆነችው ባለቤቱ ጋር በመጋጨቱ ምክንያት የስጋ ልጁን አንገቷን አንቆ ህይወቷን ካሳለፈ በኋላ 10 ሜትር ጥልቀት ባለው የመጸዳጃ ቤት ጉድጓድ ውስጥ ማስገባቱን በሰውና በሰነድ ማስረጃ ተረጋግጦበታል። ጥቆማ የደረሰው የዶሎቻ ከተማ አስተዳደር ፖሊስ ተጠርጣሪውን በቁጥጥር ስር አውሎ የህፃኗን አስክሬን ከመጸዳጃ ቤት ጉድጓድ ከ2 ቀን በኋላ በማውጣት አስክሬኑን ለምርመራ ወደ ወረሃቤ ኮምፕሬሲቭ ስፔሻላይዝድ ሆስፒታል መላኩን ገልጧል። ፖሊስ የምርመራ ውጤቱን በመያዝ ለተፈጸመው ድርጊት አስፈላጊ የሰውና የሰነድ ማስረጃዎችን አሰባስቦ ምርመራውን በማጣራት መዝገብ አደራጅቶ ለስልጤ ዞን አቃቢ ሕግ አቅርበዋል። በዚህ አቃቢ ሕግ ከፖሊስ የቀረበለትን የምርመራ መዝገብ አይቶና ፈትሾ ተከሳሹ በ1996 ዓ.ም የወጣውን የኢፌዴሪ የወንጀል ሕግ አንቀጽ 539/1/ሀ ስር የተደነገገውን በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ መስርቶ ለስልጤ ዞን ከፍተኛ ፍርድ ቤት ማቅረቡን አስረድቷል። ፍርድ ቤቱም ከአቃቢ ሕግ የቀረበለትን የነፍስ ግድያ ወንጀል ክስ የቀረበለትን ተገቢ የሆነ ማስረጃ መሰረት በማድረግ የስልጤ ዞን ከፍተኛ ፍርድ ቤት ተከሳሹን ያርመዋል፣ ሌሎችንም መሰል ድርጊቶችን የሚፈጽሙ አካላትን ያስተምራል በማለት ተከሳሹ ደጀኔ መኮንን ገብረ ጻዲቅ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የተከበራቸው የጉባለች ቤተሰቦች በዚህ ልክ ሰብዕናችን ነው የተሰረቀው፣ በዛ የሚሆኑ በዚህ እንደ አይነት የአውሬነት ባህሪ በጣም ተጠናውቶናልና ነገሮች በሙሉ በእንደዚህ አይነት መልኩ እንትን አንልም። ስለዚህ ሀገራችን እንደ ሀገር ሰብዕናችን እንደ ሰውነት ይመለስ ዘንድ በቻልነው አቅም የምንችለውን በጎ ነገር እናድርግ። በተለይም በየእምነታችን ጸሎት እናድርግ። በጣም አሳሳቢና ለመስማት ሁሉ የሚቀፍ አሳፋሪ ነውረኝነት ነው እየሰማን ያለው። ይህ ኢትዮጵያዊ ማንነታችን ብቻ አይደለም፣ በየትኛውም ዓለም ላይ እንዲህ አይነት ዘግናኝ ነገር ሰምተን አናውቅም። ዛሬም ያ ነገር እንዲቀጥል በዛ እብደታቸውና ክፉነታቸው የቀጠሉ አሉ። ነገር ግን እኛ የጉዳቱ ሰለባ የሆን እህት ወንድሞች ከዚህ ክፉ ዘመን ለመላቀቅ ኢትዮጵያንም ለማሻገር በበጎው እንስራ፣ አብረን እንሁን፣ ሀቅን እንውደድ እላለሁ። በሌላ ፕሮግራም እስከምንገናኝ የሰዓቱን ዜና በዚሁ ጨረስን። አብራችሁን ስለቆያችሁ ያመሰገን። ሰላም ቆዩን። ሌላ ጊዜ እስክንገናኝ